የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ስለ ልጆችና ስለ ወላጆች። ልጆች ሆይ ለወላጆቻችሁ በጌታችን ታዘዙ፣ ይህ የሚገባ ነውና። በሕግም ተስፋ ያለው የመጀመሪያው ትእዛዝ ይህ ነው፣ አባትህንና እናትህን አክብር፣ መልካም ይሆንልህ ዘንድ በምድር ላይም ዕድሜህ ይረዝም ዘንድ። እናንተም አባቶች ሆይ ልጆቻችሁን በእግዚአብሔር ተግሣጽና ምክር አሳድጓቸው እንጂ አታስቆጧቸው። ስለ አገልጋዮችና ስለ አሳዳሪዎቻቸው። አገልጋዮችም በሥጋችሁ ለሚገዟችሁ ጌቶቻችሁ በፍርሃትና በመደንገጥ በሰፊ ልብም ለክርስቶስ እንደምትገዙ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሮች እንጂ ለሰው ደስ እንደሚያሰኝ ለታይታ አይደለም። ለሰው ሳይሆን ለእግዚአብሔር እንደምትገዙ በፍጹም ሰውነታችሁ በፍቅርና በበጎ ፈቃድ ተገዙላቸው። ጌታም ቢሆን አገልጋይም ቢሆን መልካም ያደረገ ሁሉ በእግዚአብሔር ዘንድ ዋጋ እንደሚያገኝ ታውቃላችሁና። እናንተም ጌቶች ሆይ ቁጣችሁን እያበረዳችሁ በደላቸውንም ይቅር እያላችሁ ትክክለኛውን አድርጉላቸው። ፊት አይቶ የማያዳላ ጌታ በእነርሱና በእናንተ ላይ በሰማይ እንዳለ ታውቃላችሁና። እንግዲህስ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ። ሁለተኛይቱ የሐዋርያው የቅዱስ ዮሐንስ መልእክት። የምጽፍላችሁ ብዙ ነበረኝ፣ ነገር ግን በክርስትና በጥቁር ቀለም ልጽፍላችሁ አልፈቀድሁም። እንደምመጣና ቃል በቃልም እንደማነጋግራችሁ ተስፋ አደርጋለሁ። የተመረጠችው የእህትሽ ልጆች ሰላም ይሉሻል። ጸጋና ፍቅር ከእናንተ ጋር ይኖር፣ አሜን። የሐዋርያት ሥራ። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱ ተመለሱ፣ እንዲህም አላቸው። መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገርን ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ፣ ግን አታስተውሉም፣ ማየትንም ታያላችሁ፣ ግን አትመለከቱም። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህች ድኅነት ለአሕዛብ እንደምትሆን ወቁ። እነርሱም ይሰሙታል። ይህንንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ። የማቴዎስ ወንጌል የእግዚአብሔርን ትእዛዝ ስለሚተው። ከዚህ በኋላ ከኢየሩሳሌም የመጡ ጻፎችና ፈሪሳውያን ወደ ጌታችን ኢየሱስ ቀርበው እንዲህ አሉ። ደቀ መዛሙርትህ የሽማግሌዎችን ሥርዓት ለምን ይተላለፋሉ? እንጀራ በሚበሉበት ጊዜ እጃቸውን አይታጠቡምና። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እግዚአብሔርስ አባትህንና እናትህን አክብር፣ በአባቱና በእናቱ ላይ ክፉ ቃልን የተናገረ ፈጽሞ ይሙት ብሏል። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ በእናንተ ላይ እንዲህ ሲል መልካም ተናገረ። ይህ ሕዝብ በከንፈራቸው ያከብሩኛል፣ በልባቸው ግን ከእኔ እጅግ ይርቃሉ። የሰው ወግ የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።